ርብቃ ከጠፋችበት ተገኝታለች። ወደ ቤቷ በሰላም ተመልሳለች። አቤሎ ደግሞ በደስታ እያበደ ይገኛል ማለት ነው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ርብቃ ክፍል 21 ይዤላችሁ መጥቻለሁ። ክፍል 21 ላይ እንግዲህ አቤሎ ልጁን በደስታ ነው የተቀበለው። ወይኔ አቤል እስከ ዛሬ ድረስ ሚስቴ እንደዚህ ስትሰቃይ እንደዛ ስትታመም ሆስፒታሉ እንኳን ኢጂ ብዬ በተደጋጋሚ ስጠይቃት ነበር፣ ግን እኔ ልረዳት አልቻልኩም። ምን አይነት ፍጥረት ነኝ ብሎ እንደውም በራሱ ነበር እየተናደደው። ብዙዎቻችን በተደጋጋሚ ስለዋሸችው ስላልነገረችው ይክዳል፣ ልጁ ራሱ የኔ አይደለም ይላል ብለን ብዙዎቻችን ስንፈራ ነበርና፣ ግን አቤል የኛ እንዳሰብነው ሳይሆን እንደውም ለምን አልተረዳዋትም እስከ ዛሬ ድረስ ብሎ ነበር በራሱ ስናደደ የነበረው ማለት ነው። ውድ ቤተሰቦቼ እንግዲህ ርብቃዬ ልጅዬ በመጨረሻ ምሩ ለርብቃ እርጉዝ መሆኗን ከተናገረች በኋላ በጣም ነበር ደስ ያላት። በዚህ አጋጣሚ አቤል የልጅ አባት በመሆኑ በጣም ደስ ብሎታል። ታግታ ባለችበት ሰዓት እንግዲህ ወይኔ ልጄ ነበር ስል የነበረው እና በዛ ምክንያት የሆነ ቤት ውስጥ አዞ የርብቃን ጫማ እዛ አካባቢ ላይ አግኝተው ነበር አምጥታ ሲሰጣቸው እንግዲህ በጣም ነበር የደነገጡት። ያ ቤት ለብዙ ዓመታት ተከፍቶ አያውቅም። ቁልፉ የት እንዳለም አይታወቅም ነበርና ቁልፉ ደግሞ ያለው ማሚቴ ጋር ነበርና እኔ እንደውም አዩ ነበር ያገታት ብዬ ነበር ስጠረጥር የነበረው። ማሚቴም ራሱ አውቃ ጥፋቷን እሷ ማንም እንዳይጠረጥራት ለማድረግ ወረቀቱን ለመቀበል ብላ ርብቃን አግታታል ወይስ አላገትካትም ብላ አዩ ስጠይቀው ነበር። እኔ ደግሞ አላረኩትም፣ ለብር ብዬ እርጉዝ ሴት በዛም ደግሞ ምንም ማታቅ ምስኪን ሴት ላግጥ አልችልም። እኔ እንደዚህ አይነት ሰው አይደለውም። ክፉ ልሆን እችላለሁ፣ ግን ይሄናል እስከ ጥግ ድረስ የሚሄድ ሰው አይደለውም ብሎ ነበር የመለሰላት። ዞሮ እሷ ናት ያገተችው። ከዛ በኋላ አዙ ጫማን ካገኘችው በኋላ አቤል ሄዶ አካባቢውን ዞሮ ቢያይም ቁልፍ አልተገኘም ነበር። ቁልፉ ስጠይቅ ደግሞ ማሚቴን አላየሁትም፣ እኔ ለብዙ ዓመታት ረስቼዋለሁ፣ ቁልፉ የት እንዳለ አላቅም። በዛ ላይ ደግሞ ርብቃ እዛ ምን ትሰራለች? ለፖሊሶቹ ስላመለከት አትጃጃልብኝ፣ አርፋ ተቀመጥ ነበር ያለችው ማለት ነው። እና በተደጋጋሚ እንግዲህ አጋቾቹ ርብቃዬ ሲያሰቃዩት ነበር። በዛ ሰዓት እባካችሁ አንዴ የአቤልን ድምፅ አሰሙኝ፣ ምንም ነገር አላናገር ብላ ደውሎላት ነበርና ስትደውል እንግዲህ ስልኩ ሲነሳ የአቤልን ድምፅና የሬችን ድምፅ ሰምታ ነበር ዝም ያለችው። ከዛ በኋላ ማሚቴ እንግዲህ የተነቃባት እንደሆነ ስታቅ ስልኳን ቤት ጥላ ወጣ። ለአጋቾቹ ተናግራ ርብቃን የሆነ ጫካ ውስጥ አውጥቶ ነበረ ቁጭ ያረጓት ማለት ነው። በኋላ ስልክ ደውሎ ራሳቸው እናና እንድትወስደኝና መጥቶ እንዲወስድሽ ደውለሽ ንገሪኝ ብሎኝ ነው የደወልኩል ብላ ለአቤል ደውላ ተናግራለች ማለት ነው። አሁን ወደ ቤት ተመልሳለች ማለት ነው። ቤተሰቦች ርብቃ ወደ ቤት ተመለስ እንግዲህ በጣም ተጎድታ ፊቷ ተመቶ ምናምን እንትን ብላ ነበር የተመለሰችው እና አቤል በዛ ጉዳይ በጣም ደስ ብሎታል። አዩ ደግሞ ያላሰበው ነገር ስላልተሳካላት ደንግጥ ብሏል ማለት ነው። ወይዘሮ ማሚቴ ተብዬዋ ማለት ነው የአቤል እናት እንግዲህ አሁን በመጨረሻም የእሷ እንደሆነ የእሷ ጥፋት እንደነበረ እሷ እንዳገተቻት ታውቋል ማለት ነው። እርግጠኛ ሆኖና አቤል እና አዩ ባይሰሙ የማሚቴ የእጅ ጌጥ እንግዲህ ርብቃ እጅ ላይ ይገኛል። ወደ ቤት ገብቶ እንዴት ነሽ ደህና ነሽ ምን ሆነሽ ነበር ወይ ብላ ጠይቃ ሳትጨርሳት በፊት ነበር የርብቃ እጅ ላይ የማሚቴን የእጅ ጌጧን ያየችው። ከዛ በኋላ ድንግጥ ነበር ያለችው። ስለዚህ አሁን የእጅ ጌጡን ርብቃ ለአቤል ማን ነው ብሎ ወይም ደግሞ እጇ ላይ አይቶ ከጠየቀ የማሚቴ መሆኑን ሁሉም ሰው ያውቃል። ስለዚህ ማሚቴ እንዳገተቻት በቀላሉ ይታወቃል ማለት ነው። በዛ ላይ ደግሞ ርብቃዬ እሷ መሆኗን ካወቀች ራሱ ለአቤል የምትናገር አይመስለኝም። ምክንያቱም ከዚህ በላይ ከማሚቴ ጋር ችግር ውስጥ መግባት አትፈልግም። ሴትዮዋ በጣም ጠልታታለች። በድንገት ተነስታ ነው የጠላቻት። ምን እንዳረገቻት አልተናገረችም። እስካሁን ድረስ እንግዲህ ጣምዳ ይዛታለች። ስለዚህ በዚህ እንኳን ለአቤል እናገራለሁ እንደዚህ እንዳረግሽኝ እናገራለሁ ብላ ያስፈራራቻት ወይም ደግሞ በዚሁ ፍቅር ሊሆነው ይችላል ብዬ አምናለሁ። ለማንኛውም ቤተሰቦች የኔ ውዶች ማለት ነው ሰብስክራይብ፣ ሼር፣ ላይክ አድርጉልኝ ሲወዳችሁ። ኧረ ተው ላይክ አድርጉልኝ፣ ዩቱብ ሼር ያድርግልኝ። ተው ግን ተው አላሳዝናችሁም ግን ውዶችዬ?